በአባ ገብርኤል ስም የሚማለድ አማላጅነት የለም። እባክህ እስቲ እባክህ ጀግኖች የወንጌል አርበኞች ናቸው። ሞት ቢመጣ ሞት ቢሆን አንገታቸውን የሚሰጡ ጀግና አባቶች ግን ናቸው። ይሄን አምናለሁ። እሺ በቃ ወደ ቅጣቱ ግባ። ሰላም ለኪን ዘምርልኝ። ሰላም ለኪን ዘምር። እግዚአብሔር መንፈስ እውነት ቃተተ በውስጤ። እሺ በል ወደ ቅጣቱ ግባ። ሰላም ለኪን ዘምር። ፉ ሲ ዘምር ሶፊ። አሁን ቀጥታ 3000 ከገባው ሁለት ያሸነፍ ያለው ግን አሁን ከገባው ራሱ ቀጣል። ሰላም ለኪን ዘምር። ሰላም ለኪ የሚለውን መጽሐፍ ቅዱሳዊ ቃል ነው። ሉቃስ ወንጌል ላይ ያለ ነው። ትክክለኛ ነው፣ እውነተኛ ነው። መልአኩ ቅዱስ ገብርኤል ለድንግል ማርያም ያቀረበው ሰላምታ ነው። አሁን ይህንን መዝሙር ለመዘመር ፈለግኩና በውስጤ ሳስብ ማርያም የለችም፣ አትሰማኝም። ከፈለግኩ ተመስገን ነው ወዳጄ። ያውልኝ አሁን ሶፊ አንድ ጊዜ ከፈለግኩ ተመስገን ሰላም ለኪ ልበል፣ ተመስገን ሰላም ለኪ ልበል። አሁን ማርያም አሰማኝም፣ ሰላም ለኪም ልላት አልችልም፣ የለችም። ስለዚህ ተነጋገርን እኮ ሶፊ ብሎ ነው አልኩ። ለምን እንደማታዳምጠኝ? ተመስገን ሰላም ለኪ ልበል። በቃ ከፈለክ በቃ ኳይ ምን ማለት ነው? እኔ እናቴ ናት፣ እኔ አጽናኝ ናት። አንተ ሰላም ለኪ ልበል። ሰላም ላንተ ይሁን። ለኔ እናቴ ናት፣ ለኔ አጽናኝ ናት። ከከበደ ያላውጣት ማርያምንና ነው ሰላም ለኪ ይምላት። ይሄው ለኔ አጽናኝ ናት። ይሄው አንተ ገና ከሄድክ 3 ወር አይደል? የድሮዎች ኦርቶዶክስ ይሄው ለኔ አጽናኝ ናት። ለአንተ ይከበድ። ይሄው አጽናኝ ናት ለኔ። ይሄው ገባኝ። የድሮዎች እንኳን ይሄ ምስል የላቸውም። እኔ ተሰማኛለች። በቃ አንተ ዘምረው መዝሙሩን። እኔ ተሰማኛለች፣ አንተ ዘምረው። አሁን እሷ ትሰማለች፣ እኔ ስል ትሰማኛለች። ምን አገባ? ዘምረው አልኩ። ቅጣት ነው የቀጣው። ዝም ብለህ ብቻ ተቀጣ። እኔ ተሰማኛለች፣ ዘምረው። ሰላም ለኪ ያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። እና እሺ የት አለ መልስ? በቃ ስጦታ ሰጣለሁ፣ ይዤ እመጣለሁ። እኔ ስጦታ ሰጣለሁ። ለኔ ነው ያልኩ። አሁን ይኸውልህ መንፈሳዊ ነገር ለአንዳንዶች እብድነት ነው የሚመስላቸው። መንፈሳዊነት ለምን ቢባል መንፈሳዊ ስትሆን አእምሮ የሌለህ የሚመስላቸው ሰዎች አሉ፣ ለአንዳንድ ሰዎች። እና መንፈሳዊነትን የመሰለ ግን ፍጹም ጤንነት የለም። እና እኔ በክርስቶስ ኢየሱስ የዳንኩኝ መንፈሳዊ የሆንኩ ልጅ ነኝ። በክርስቶስ ኢየሱስ አመንኩ ብዬ ተቀበልኩ ነኝ። አንድ ጊዜ ኔትወርክ ከተስተካከለ አንድ ነገር ልንገርክ። ማርያምን ማመን ወይም ደግሞ ማርያምን ትሰማኛለች ብሎ ማመን እንትን ነው። ይሄ ምን ልበልህ ሶፊ፣ ኔትወርክ ጥሩ ከሆነ እቺን ነገር ልበል። ስለ ማርያም አውራ ካልከኝ በይሃው በእግዚአብሔር ፊት አውራ ፈቅጃለሁ። ማርያምን እንዴት ትሰማሃለች ተመስገን ካልከኝ ማመን ነው። ማመን ለምሳሌ ያክል እንዴት እነሆ ድንግልም ትጸንሻለች ሲል እንዴት ያለ ወንድ ዘር እንዴት ሴት ልትወልድ ትችላለች ብዬ ይሄንን ማመን ያልከበደኝ ሰው እነሆ ድንግልም ትጸንሻለች ተብላ ያለ ወንድ ዘር እንዴት ሴት ልትወልድ ትችላለች ብዬ አመንኩ። ተብዬ ልክ ነህ።
ልክ ነው። እምልህን ቃል አዳምጠኝ። ብዙ እንድታወራ ፈልጌ ነው። አንተ ያልከው ልክ ነው። አሁን እቀበለዋለሁ። ልክ ነህ በማመን ነው። መጽሐፍ ቅዱስ ግን የሮሜ መጽሐፍ ምዕራፍ 10 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አሁን ያልከው ቆይ ድንግልም ትጸንሳለች ስትል አሁን የዘመርከው መዝሙር ከቃል ውጪ ነው። ቆይ ድንግል አሁን የዘመርከው መዝሙር ከቃል ውጪ ነው። ቆይ አዳምጠኝ። ድንግል ትጸንሳለች አይደለም፣ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስትል መጽሐፍ ቅዱስ አንብበን ያመንከው። ማርያም ትሰማኛለች ያልከውን ከየት አንብበ ነው? እስቲ ማርያም አንድ ቦታ አንድ ሰው የሰማችሁን አንድ ቦታ አምጣልኝ። አንድ አንዳንዴ በቃ ቢሎጂካል ወደ ማርያም ጸልየው ከመጽሐፍ ቅዱስ ከሐዋርያቱ መካከል ሊሆን ይችላል። መጽሐፍ ቅዱስ ውስጥ ከተገለጡ ከተጻፉልን ለትምህርታችን ከተገለጹት መካከል ሊሆን ይችላል። አንድ ቦታ ቅድስት ድንግል ማርያም የሰዎችን ጸሎት ሰምታ የመለሰችበትን አንድ ቦታ መልስልኝ። ይቀጥል፣ አውራ። መልካም። እኔ በምን አምናለሁ መሰለ ዳድ፣ አሁን አንተ ጋር ኢየሱስን አሁን አንተ አታውቀው። እሺ፣ እንኳን አንተ አይደለህም ጀማሩ ሉተርም አያውቀውም ኢየሱስን። ኢየሱስን ቢያውቀው ኖሮ ክብር ይኖረው ነበረ። ለምን ቢባል በራልኝና ተገለጠልኝ ያለው ሽንት ቤት ነው። ስለዚህ ኢየሱስን እንኳን ልጆች እኳይ ስለ ማርያም ልነግርህ ነው። እኔ እንዴት እንደገባኝ እኮ ላስረዳ ነው። እንኳን የእናቱ የገባህን አትንገረኝ፣ ከመጽሐፍ ቅዱስ ንገረኝ። ይኸው እኮ ልነግርህ ነው፣ ላስረዳ ነው። አንድ ጊዜ መጽሐፍ ቅዱስ ክፈት። እሺ፣ መጽሐፍ ቅዱስ ክፈት። አንድ ጊዜ ላስረዳ። ክፈት መጽሐፍ ቅዱስ። ስለ ክርስቶስ ኢየሱስ አታውቅም፣ ላስረዳ። መጽሐፍ ቅዱስ ክፈት እኮ መጽሐፍ ቅዱስ ክፈት። ይኸውልህ አንድ ልጅ ምን አለ መሰለህ ዳድ፣ ክፈት መጽሐፍ ቅዱስ እናውራ ሲባል፣ ቆይ አዳምጠኝ። አንድ ልጅ አለ በዚህ ፕላትፎርም ሁሌ ኢየሱስ ላይ ነው ማውራት የምፈልገው፣ ኢየሱስ 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 የሚል ልጅ። ችግር የለውም አለው የኔ ጓደኛ ፈለገ አትናቴዎስ። እስኪ ስላሴ ላይ እናውራ ሲለው እኔ ስላሴ ምን ይሰራልኛል፣ ኢየሱስ ላይ እናውራ አለ። ልክ እንደዚህ ሉተር ግራ ተጋብቶ መዳን የሚችል የሚመስለው አብንና መንፈስ ቅዱስን ክዶ ልጁን ብቻ አቀበላለሁ ያለ ሰውዬ አለ። እኔ ምን ይሰራልኛል ስላሴ። እኔው ስለ ሉተርን ካገኘው ከሉተር ጋር ተነጋግረን እኮ ልነግርህ እኮ ነው። የኔ ክርስትና የጀመረው ከኢየሱስ እንጂ ከሉተር አይደለም። እኔ አላውቀውም ሉተር ከኢየሱስ እንዴት። እስኪ ማስረጃ ስጠኝ። ከኢየሱስ የጀመረው በአንጾኪያ ኢየሱስን አመኑ። በአንጾኪያ መጽሐፍ ቅዱስን ማን ሰጠ? ማን ሰጠ? መጽሐፍ ቅዱስ አዳምጣረ በጌታ እንደ አዳምጥ ብላ ለብደም ብታዳምጥ አውልት ማን ሰጠ? መጽሐፍ ቅዱስ ጠይቀኝ። ገዝቼ ነው እኮ ለሚሸጡት ሰዎች ማን ሰጣቸው? ጠይቃቸው የገዙት። እኔ እንጃ፣ እኔ ከሸጡት ነው የገዛሁት እኮ። እኔ መጽሐፍ ቅዱስ ሰጪ አካል አለኝ። ስለዚህም ነው እናቱ እንደምትሰማኝ ያመንኩት። አየህ፣ እናቱ እንደምትሰማኝ ያወቁት የነገረኝ አካል ትክክለኛና እውነተኛ ስለሆነ ነው። ለምን ቢባል ሕያው ስለሆነች። እሺ ተሙዬ፣ እመቤታችን ድንግል ማርያም ሕያው ስለሆነች ዘላለማዊ ስለሆነች። መጽሐፍ ቅዱስ በግዕዝ አልተጻፈም። መጽሐፍ ቅዱስ በአማርኛ አልተጻፈም። መጽሐፍ ቅዱስ የመጣበትን ማን ነገረ? ማን ነገረ? አዳምጣ። ማን ነገረ? አንዴ ተሙ አዳምጣ። በእናትህ ምንድን ነው መጽሐፍ ቅዱስ የመጣው ከየት ነው? የጻፉት እነ ጳውሎስ ናቸው የጻፉት። የኔ ጥያቄ ጳውሎስ መጽሐፉን ማን ነገረ? ቆይ መጽሐፍ ቅዱስ ነው የነገረኝ እንዴ? ማን የነገረኝ? መጽሐፍ ቅዱሱ ራሱ ከየት መጣ? ማን ሰጠ እያልኩ። ተተርጉሞ ነው ከዕብራይስጥ። ማን ነው የተረጎመ? ከዕብራይስጥ ከግሪክ በአማርኛ እኮ። መጽሐፍ ቅዱስ ከዕብራይስጥና ከግሪክ እንደመጣ ማን ነገረ? በአማርኛ ተተርጉሞ። በአማርኛ መተርጎሙ ማን ነገረ? አማርኛ ተጽፎ ሳይ ማን ነገረህ ነው ጥያቄ። በአማርኛ ተጽፎ ላይ ያየው ምን መንገረህ እኮ ማን ነገረህ? ማን ሰጠህ? አሁን ይሄ የይኸው የእግዚአብሔር ቃል ነው፣ እስትንፋሰ እግዚአብሔር ነው። መጽሐፍ ቅዱስን ማን ሰጠ? ማን ነገረህ? እሱ የኢትዮጵያ መጽሐፍ ቅዱስ ማህበር። የኢትዮጵያ መጽሐፍ ቅዱስ ማህበር የእግዚአብሔር ቃል መሆኑን ማን ነገራቸው? የኢትዮጵያ መጽሐፍ ቅዱስ ማህበር። የኢትዮጵያ መጽሐፍ ቅዱስ ማህበር መቼ ዓመተ ምህረት ነው የተመሰረተው? 54 ከ1954 በፊት እግዚአብሔር ነበር አልነበረ? ነበረ። እግዚአብሔርን በምን ያመልኩት ነበረ? በምን የትኛው ቃል ነበር ሲጠቀሙበት የነበረው? በግሪክ በዕብራይስጥ መኖሩን ማን ነገራቸው? መጽሐፍ ቅዱስን ለግሪክና ለዕብራይስጦች። ግሪኮቹ ዕብራይስጦቹ እነሱ ሲጀመር ያው ጴንጤ ቅድም ላይም ብያለሁ አባት የለውም ስለው በምክንያት ነው። አሁን ሲጠራ አጎቱን ነው የሚጠራው።
አጎቱ ራሱ ከማን እንደተወለደ አያውቅም። አዳምጣ ተሙይ ልንገር እሺ ቆይተ ነገር ኢብራሂስጥ ግሪክ 1954 ምናምን አትበለኝ። መጽሐፍ ቅዱስ ማን ሰጠ? እሺ ለአንዲቷ ቤተክርስቲያን መጽሐፍ ቅዱስ ማን ሰጣት? ተሙይ ቆይ ያለ አንድ ነገር አዳምጥ። ኢትዮጵያ ውስጥ እስልምና ብትል ክርስትና ሁሉም የመጣ ነው። ዋቄ ፈታ ብቻ ነው አገር በቀል ሃይማኖት። እኔ ምን አገባኝ? እኔ አገር በቀለ አገር አልበቀለ እኔ ምን አገባኝ? እኔ መጠይቅህን ብቻ መልስልኝ። እኔ ክርስቲያን ነኝ። ዋቄ ፈታ አማኝ አይደለም። እኔ በክርስቶስ ኢየሱስ ያመንኩኝ ክርስቲያን ኦርቶዶክስ ነኝ። እና መጥቶ ተቀበለን ኦርቶዶክስም የመጣ ነው ሙስሊምም የመጣ ነው ኤንጤም የመጣ ነው ሁሉም የመጣ ነው። አገር አቀፍ ዓለም አቀፍ ምናምን አትበል። ዓለም አቀፊቷ አንዲቷ ቤተክርስቲያን መጽሐፍ ቅዱስ ማን ሰጣት? ለምን መሰለ እንደዚህ ያልከ ተብዩ መጽሐፍ ቅዱስ በአማርኛ ሲጻፍ የኢየሱስ ታሪክ እንዳለ እዚህ ኢትዮጵያ ውስጥ የተፈጸመ መስሎ ነው። ጳውሎስ ኢትዮጵያዊ አይደለም። እኔ ጳውሎስ ኢትዮጵያዊ ነው መቻልኩኝ እኔ አላልኩም አልወጣኝ። ስለዚህ ኢትዮጵያዊ ነው ሁሉም የመጣ ሃይማኖት ነው። እኔ መቻል እኔ ምን አገባኝ? መጣ አገር በቀል እንትን ወረርሽ አትበለኝ። ያውልህ ጴንጤዎች ይሄ ክርስቶስ ኢየሱስ ዘር ሊዘራ ወጣ የሚለውን ልንገርህ፣ አንድ ተርጉም ልንገርህ። ዘር ሊዘራ ወጣ ይላል። ያም ዘር ሊዘራ ሲወጣ መልካሙ ገበሬ ካረሰ ካለሰለሰ በኋላ ዘሩን ይዞት ሲሄድ አንደኛው ዘር ድንጋያማ ቦታ ላይ ወደቀ፣ አንደኛው ዘር መንገድ ላይ ወደቀ፣ አንደኛው ዘር እሾሃማ ቦታ ላይ ወደቀ። ሌላው ይዞት የነበረውን ዘር ግን ያ መልካሙ ገበሬ ዘራው። ሲዘራው አንዱ 30 አንዱ 60 አንዱ 100 አፈራ። ልክ እንደዚህ መንገድ ላይ የተዘራው ዘር አዋፋቶች መጡት፣ በሉት፣ ሄዱ። ድንጋያማ ቦታ ላይ የተዘራው ዘር ጭንጫ ነው፣ አላበቀለም፣ ምንም አላደረገም። ሶስተኛው ግን ሸዋማ ቦታ ላይ ግን የተዘራው ዘር ግን ተዘርቶ ሊያብብ ሊፈካ ሲል ያዘው እሾሁ። ልክ እንደዚሁ እናንተ ምን ላይ እንደተዘራችሁ አታውቁ። እኔ ኦርቶዶክሳዊ ነኝ ስል ዘሪው ዘረል ስለዘራ መልካም ልብ ስላለኝ እዛኛው ቦታ ላይ አሁን አንተ ግን የትኛው ዘር ላይ እንደተዘራ ራሱ አታውቅም። ማን እንደዘራህም አታውቅም። ልክ እንደዚህ ጴንጤዎች አባት ሲባሉ የላቸው ግን አባቶች ብለው መጥቀስ ችግር የለባቸው። እነማን ናቸው አባቶች? አባት የለም። ኢትዮጵያዊ በቀል አገር በቀል የሆኑትን ፓስተር ታምራትን ጠራልኝ። ፓስተር ታምራትን ስጠራልኝ ፕሮቴስታንቲዝም ዱቄት ሆነናል፣ ተበታትነናል፣ ተለያይተናል። እንደ ዓለም እንኳን 64,000ና ሳይንስ አጥንቱት 64 ያክል ተበታትነናል። እንዴት እንሰብሰብ ያለው አባት ናቸው። እሳቸውን የሃይማኖት መስራች ልትላቸው አትችል። አባት የለ። ሉተር እንኳን ግራ ገብቶት እንኳን ኢየሱስ ክርስቶስን ግራ ገብቶት ስላላወቀው መጠራት ያለበት ቦታ እንኳን መጥራት አቅቶት ክብር ለሚገባው አምላክ እንኳን ክብር ሳይሰጥ ሽንት ቤት ቁጭ ብዬ ነው ተሙዬ። ምን ነው ሽንት ቤት ብርቅ ሆነብህ? ሽንት ቤት ትላለህ እንዴ? የኔ ጌታ በጣም እንዴ እንኳን እሷ እኔ በነገራችን ላይ ፕሮቴስታንቲዝም አንደኛውም ራሱ በዚህ ሚዲያ ምን አለ ኢየሱስ ቺቺኒያ ነው ያገኘኛል። ከሽንት ቤትና ከቺቺኒያ አይወጡም። በቃ ከሽንት ቤት ከቺቺኒያ አይወጣም። ጴንጤይዝም በቃ እንደዛ ነው። ፕሮቴስታንቲዝም እንደዛ የታገኘ ስትለው ቺቺኒያ ያገኘኝ ይላል። የታገኘኝ ሲል ሽንት ቤት አገኘው ይላል። አጨቅጭቁኝ በርቶልኝ ይላል። ግራ ገብቶ እንደሱም ያለውም ደግሞ እንዳልክ በጣም የምንወደው እግዚአብሔር በዚህ ዘመን እየተጠበቀበት ያለ እኔ ስሙን አልጠራውም ያልከው እሱ ነው። በጣም የምንወደው እግዚአብሔር እየሰራበት ያለ በዚህ ሰዓት ከመጥፎ ህይወቱ ተመልሶ በስጋም በህይወትም የዳነ ምርጥ ወንድማችን አሁን ደግሞ ኢየሱስን በየመንገዱ የሚናገር ፊቱ ራሱ ተቀይሯል። ልጁ ወሬው ተቀይሯል። ስርዓቱ ተቀይሯል። የሚገርም መንፈሳዊ ሰው ሆኗል። በጣም የሚያዝ እንዳልክ በዚህ አጋጣሚ በርታ፣ ቀጥል። አንተ የተባረክ ጀግና የወንጌል ሰው ነው። ብዙዎች ምክንያት ተርፈዋል። ገና ብዙዎችንም ታተርፋለህ። እንዳልክ ወንድማችን ገና ወንጌልን ታጥለቀልቃለህ። በተሰጠ ታለንት እግዚአብሔር በሰጠ በአንተ ውስጥ ባስቀመጠው ነገር ገና ብዙዎች የሚያመልጡብህ ልጅ ነው ወንድማችን እንዳልክ። ስለዚህ በርታ፣ ዲስከሬጅ እንዳትሆን። ከቺቺኒያ ቀርቶ ለምን ከፈለገበት አያወጣ። ዋናው እንኳን ወጣ። መጣ እኮ ነው ያለው። ወጣው እኮ አለ። ቆይ ስማ፣ ዛሬ ደግሞ ወጣው አላለም። መጣ እኮ ነው ያለው። አገኘኝ እኮ ነው ያለው። እስካሁን ድረስ ቺቺኒያ ነው ያለው። ዛሬ ደግሞ ቺቺኒያ ውስጥ የተቀመጡትን ይናጠቃል። እስካሁን ድረስ ቺቺኒያ ነው ያለው። ልጁ አልወጣም እኮ። ክርስቶስ ከቺቺኒያ ወጣኝ አይደለም ያለው። ቺቺኒያ መጣ ነው ያለው። ቺቺኒያ መጣ አገኘኝ፣ ተገናኙ።
ሌላውን ከሱ ጋር ተነጋገር። እንዳልክ ግን የሚገርም የእግዚአብሔር ጸጋ ያለበት እኔ አይቻለሁ፣ ተጠቅሜያለሁ። በሚያስተምረው በሚናገረው ነገር ሁሉ ለኢየሱስ ያለው ከመቼ ሰባኪ ሆኖ ተጠቀምክ? ከመቼ? ኧረ ከመጣ ጀምሮ ይሰብካል። ፓስተር ሆነ አልሆነም? ፓስተር መሆን አይገባም። የዳነ ምን ሆነ? እስቲ ቆይ ከመቼ ተከለ? ከመቼው? ኦይ ወንጌልን ለመስበክ ፓስተር መሆን ነብይ መሆን ሐዋርያ ምንም አይጠበቅብህም። እሺ ምንም ግን ከመቼው ቸርች ተከለ? ወንጌልን ለመስበክ አንድ ነገር ግን ይጠበቃል፣ ግዴታ። ምን መሰለ? የሞትኩ ነበርኩ ድኛለሁ፣ በድቅድቅ ጨለማ ነበርኩ ወደሚያስደንቅ ብርሃን መጥቻለሁ፣ የሞትኩ ነበርኩ በህይወት አለሁ፣ ጠፍቼ ነበር ተገኘው ማለት አለበት። ወንጌል ይሄ ነው። ዳዲዬ ከልብ ነው የማመሰግነው። ጥሩ ቆይታ ቆይተናል። በጣም እኔ ተሙ ከአንተ የምወደው ነገር ትሰማለህ፣ ታዳምጣለህ። ትህትናህ ደስ የሚል ነው፣ አይወሰድብህ። አሁን እንደዚህ የማታውቀውን ነገር አላውቅም፣ በቃ ጠይቃለሁ፣ አልደረስኩበትም ነው እንጂ ግዴታ የኦርቶዶክስ ጠበቃ ለመሆን የማትከራከረው የማታምንበትን ነገር በጣም በግልጽ ስለምታወራ በጣም ነው የምወድህ ማከብርህ። ከሰሞኑ ደግሞ ምሳ ብንበላ ማዕድ ብንቆርስ አብረን ህብረት ብናደርግ፣ ምክንያቱም እኔ ውስጥ የሚያውቀው አንተ መልካም ሰው እንደሆንክ ነው። እንደዚሁ እንገናኛለን። ጌታ ይባርክህ። ልጨብጠው ይሆን? ቻው ዳድ። ቻው እና ጌታ ይባርክህ። ሰላሙን። አሜን። ቻው። እሺ ቻው። ዳዲ እሺ ወጥቷል። የኔ ኔትወርክ ነው። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ጋዲሳ ቪዲዮ ለቋል። የጋዲሳ አካውንት ሪፖርት ተደርጎበታል እና ጋዲሳ ጋር እየገባችሁ አካውንቱን